ሄደ ነው አልሽኛል ሃና እንዳንብት እየፈራ ነው ደግሞ አሴር ከመጣ ምንም ሳትል ይቅርታ አድርግለት እሺ አንድ ጥበቃ ፈርተና ወደው ነው የማይሰሙት አንዴ ካሉ በቦክስ ነው የሚገባላችሁ ፍቅር ንገረኝ እንጂ ፋዘር እንዴት ነው የምታውቃቸው በጠራራ ፀሐይ እንጀራ አባቱን በሽጉጥ አስፈራርቶ ገንዘብ ሊቀበል ሰው ነው ምስኪን ልጅ የምትለው ጆሮ ገንዘቡን የፈለገው ለራሱ ሳይሆን ለሃና አባት ማሳከሚያ እርሶ ጠፋብኝ ብለው ሲፈልጉት የነበረው ልጅ ያኔ አንድ መዝጋቡ ነው ጆሮ በጣም ይቅርታ ኬድዬን አልተቀየምኩ ስታይኝ እኮ እየሸሸሁ ያለሁት እየደበረ ስለመሰለኝ ጆሮ የት እንዳለው እኮ አላውቅም እኔ እንዳልጨነቅ ህመሙን አጣርጎ ይዞት ነው እንጂ በጣም እያመመው እንደምን ብለን እናሳክማለን ስልኬ ወደ ማብቃቱ ስለሆነ ወደ ደሴ ልመለስ ነው ኤልያስ አትሂድ ብለህ ደስ ይለኝ ነበር ግን ደግሞ መሄድ ግዴታ ከሆነ ምን ማድረግ እችላለሁ አሎ አንቺ ግን የሌለፈው አብለሽ የለ እንዴ ሸቢው ምቹ ነው መሰለኝ በሰላም ነው ቆሹኩ ምን ነው አረኛ በቤተ ዘመድ ላይ እኮ መዝመት ተነድ ትራፊክ የለም እንዴ ማለት የምን ትራፊክ በ180 ቆሰቆሽኩ ምን እያልከኝ ነው ወይኔ ገና ፍልጥነሽ ማለት ነው ምን ሆነሃል ቆይ ጤነኛ ነህ ደግሞ ማን ነህ ታምጁ ባለር የጆሮ ብርዝና ኧረ በኪዲ በሰላም ነው ያል ስክተና ኧረ እባክህ ግራ አታጋባኝ የምትፈልገው ነገር ካለ ንገረኝ ወይ ድራማ በክፍል 31 እንግዲህ የተለቀቀው ፓርት እጅግ በጣም ደስ የሚሉ ነገሮች አሉ እንዲሁም ደግሞ በክፍል 30 አሴር ከሁላቸው ጋር ሰላም ፈጥሮ እንዲሁም ደግሞ ከኤልያስ ጋርም ታርቀው ኤልያስም ወደ መጣበት ሃናን አይቶ ወደ መጣበት ወደ ነበረው ወደ ደሴ ወደ ወሎ ተመልሷል እንግዲህ ሲመለስ ሃኒች እጅግ ከፍቷታል ግን ደግሞ መመለስ ስላለበት ተመልሷል ያው አሴር አሁን ላይ በሁላቸው ዘንድ እንግዲህ ፍቅር በፍቅር ሆነዋል ያለውን ነገር በይቅርታም ፈተዋል በነገራችን ላይ ምንም ቢፈጠር ምንም ሳይቆይ በጣም ተሎ ብለው ይቅርታን የሚጠይቁ ፊልም ነው በአብዛኛው በቃ የሆነ ችግር ይፈጠራል ግን ደግሞ ወዲያውኑ በይቅርታ ያልፋሉ ማለት ነው የሰው ልጅ ሆኖ የማያጠፋ የለም ግን ደግሞ ወዲያውኑ በመነጋገር ችግሮችን በመፍታት በይቅርታ የሚያልፉት ነገር እጅግ በጣም ነው ደስ የሚለኝ ሰላም ጤና ይስጥልኝ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ነባር ቤተሰቦችን በያላችሁበት ሰላማችሁ ይብዛልኝ ለማለት ወዳለው እንግዲህ ሰላም ሳልል ስለጀመርኩኝ ይቅርታ እጠይቃለሁ እንግዲህ ያው አሴር አሁን ላይ እየተማረ ይገኛል በነገራችን ላይ በጣም ነው ያሳቀኝ ፋዘርም ሲስቁ ነበረ እኔ ራሱ በጣም ነው ያሳቀኝ ማለት ነው ወደ ላይ አፏን ከፍታ በደሙ ወደፊት አፏን ወደ ታች አፏን ከፍታ ሲሉ እንደገና ደግሞ ለራሱ ያመጣቸው ቃላቶች የት ጋነች ፍቅ የት ጋነች የት ጋነች እንግዲህ ፋዘር ምን ለማለት ፈልገ ነው እነዚህን ቃላቶች የጠራህ በማለት እንግዲህ ፊደሎችን ሳያይዞች ስለ ፍቅር ነገር አወርቷል እና አንተማ ትንሽ ነው ተውባከን እንደዚህ አይነት ነገርማ በፍጹም ሊጀምርህ አይገባም እያሉ እንግዲህ አባትም ሲናገሩት ሲቆጡት ነበረ ሌላው እንግዲህ ያው ሃናና እንግዲህ ወይዘሮ አልማዝ ተነስተው አብረው ወደ ቤተክርስቲያን ሄደዋል ታምም ተኝታ ስለነበር እንዲሁም ደግሞ ምናሴም ሲያጠና ስላደረ አሁን ላይ እነሱ ሁለታቸው አይነሱም ስለዚህ ቤተክርስቲያን የመሄዱ ልምድ ካለሽ አብረን ብንሄድ ምን ይመስልሻል በማለት እንግዲህ ወይዘሮ አልማዝ አናን ይጠይቋታል እኔ ደስ ይለኛል ግን ደግሞ እኔ አሁን ላይ ስራ ስለምል በጧት መሄዱን ትቻለው እንጂ በጧት መሄድ እኔ እጅግ በጣም ቤተክርስቲያን ያስደስተኛል በማለት እንዲሃና በቃ ስራውን ተይውና እንሂድ ነጠላ ግን የለኝም በማለት ሃናም ችግር የለውም እዚህ ቁም ሳጥኔ ውስጥ እንዳለ ሞልቷል ሂጂና አንድ ደስ ያለሽ ነጠላ ለብሰሽ ነይና አብረን ሄደን ቤተክርስቲያን እንሂድ እነ ሰላምዬ እነሱ ሲነሱ ለራሳቸው ቁርስ ሰርተው መብላት ይችላሉ በማለት እንግዲህ ወይዘሮ አልማዝ ከሃና ጋር ቤተክርስቲያን ሄደዋል እንግዲህ ከሃና ጋር ሲሆኑ እጅግ በጣም ደስ ይያላቸው ውስጣቸው የሚያስደስታቸው ነገር አለ እንዲሁም ደግሞ ሃና ስታቅፋቸው ልጅን ያቀፍኩ ያክል ይሰማኛል በማለት እንግዲህ ደጋግመው ሲናገሩ አይተናል እንግዲህ ቤተክርስቲያን በሄዱበት ከተመለሱ በኋላ እንግዲህ ስለ ልጃቸው ስለ ሀሴት ስታወራ ነበር ወይዘሮ አልማዝ
ያው እጅግ በጣም መልካም ልጅ እንደሆነችና እንዲሁም ደግሞ መማር የምትፈልገው እንዲሁ ዶክተር መሆንና ሌሎችን ማከም እንደምትፈልግ በልጅነቷ ሀሴት እንደዚህ አይነት ፍላጎት ነበራት በማለት እንግዲህ ያለውን ነገር እንግዲህ ለሀና ስትነግራት ነበር። ሁሉን ነገር ለሀና ታማክራታለች። ለሀና ስትናገርና ነገሮችን እንትን ስትል ሁሉ ነገር ይቀላታል። ስለዚህ ያለውን ነገር እንግዲህ አሁን ላይ ለሀና እያካፈለች ትገኛለች። እና ምን ይመስልሻል ከቤት ከምንሄድ ወደዚህ ቁርስ ብንበላ በማለት እንግዲህ ወደ ካፌ ጎራ ብለው ሁለታቸው እየተጫወቱ ሰላምዬና እንዲሁም ደግሞ ወይዘሮ አልማዝ ቁርስ ከበሉ በኋላ ኬክ ገዝታላታለች። ኬክ እጅግ በጣም ነው የምወደው በማለት እንግዲህ በፊትም አባዬንም ያስለመድኩት እኔ ነኝ፣ ግን ደግሞ አባቴን ለማሳከም አሁን ላይ ብሯን ስለምቆጥባት እንደዚህ ኬክ አውጥቼ ገዝቼ አልበላም። በፊት ግን አባቴ ሁልጊዜ ይገዛልኛል እኔ በጣም ስለምወድ በማለት አሁንም ኬክ ስለገዛሽልኝ እጅግ በጣም አመሰግናለሁ። ይህን ኬክም ለአባቴ ወስጄ አሁኑኑ እሰጠዋለሁ በማለት እንግዲህ ስትናገር ነበር። ወይዘሮ አልማዝም እኔ በሚገርምሽ ሀሴት ራሱ በጣም ኬክ ትወዳለች በማለት የድሮውን እንግዲህ ወደ ትምህርት ቤት ስትወስዳት ያስታወሰች እንትን ስትል ነበር። ብር የላትም ነበር ግን ደግሞ ኬክ ፈልጋለሁ አንጭልኝ ብላ በልጅነቷ ስታለቅስ ያለውን ነገር አሳይታ ነበረ። እንግዲህ ኬኩንም እዛ ወደ ቤት ልትሄድ ስትል አብሬሽ ሄዳለሁ በዚሁኑ አባትሽና ያለው በማለት እንግዲህ ወይዘሮ አልማዝ ከሀና ጋር ለመሄድ አስባ ነበረ። ግን ደግሞ አይ በፍጹም ከኛ ቤት አይመጥንሽም፣ በሌላ ጊዜ እሄዳለሁ ብለሽ ከወሰንሽ ደግሞ በሌላ ጊዜ ነገሮችን አስተካክዬ አብረን መሄድ እንችላለን። አሁን ግን ለአባዬ እንዲሁም ናፍቆኛል በዚያው አይዋለሁ እንዲሁም ደግሞ ኬኩን ሰጥቼው እመጣለሁኝ ተሎ መለሳለሁ በማለት እንግዲህ ወይዘሮ አልማዝን ታስፈቅድና ወደ አባቷ ሄዳለች። ሌላው እንግዲህ የጀሮ ወይንም ደግሞ የአሴር ጓደኛ ነው። ፍቅረኛ ሀና እንዴት ነች አልናፈቀችም ወይ እስር ቤት በነበርክበት ሰዓት እያለ በጣም ብዙ ነገሮችን ሲያወሩ አይተናል። እሱ ግን እኔ ፍቅሩን ትቼዋለሁ፣ እህትነቱ ይበልጥብኛል፣ ስለዚህ ሀና ለኔ ንጹህ እህቴ ነች በማለት እንግዲህ ይመልስላታል። በቃ አንተ እንደዚያ ከሆንክማ እኔ መጠየቅ እችላለሁ ማለት ነው በማለት እንግዲህ ጓደኛው እንዲሁም ያው ሀናን ለማፍቀርና እንዲሁም ለመጠየቅ የወሰነ ይመስላል። ጆሮ ግን በፍጹም ከሷ ፊት ከደረስክና ከሷ ጋር ሆነህ ካገኘው እኔ እናንተ እንጠላላለን አብፈ ተቀመጥ በማለት እንግዲህ ሲነግረው ናሴምና እንግዲህ ሰላም ደግሞ እያወሩ ነበር። በባለፈው አገኛታለሁ እረዳታለሁ ያልካት ልጅ አሁን ላይ ምን ላይ ደረሰች? እኔ እኮ ብር ያስፈልጋታል ብለህ አንተ ስለነገርከኝ ብር እያጠራቀምኩኝ ነበር፣ ግን ደግሞ የት ሄደች በማለት እንግዲህ ስጠይቀው ነበረ። አረ ለአባቴ አሁን ላይ እኔ ሁሉ ነገሬ እበቃዋለሁ ከሰው ምንም ነገር አልፈልግም ብላለች በማለት እንግዲህ ሲመልስላት ነበር ምናሴ። በነገራችን ላይ ሀና ነው ወይንስ ስለ ፍቅር ነው እዚህ ጋር ማለት አባቴ እኔ ራሴ እችላለሁኝ ከሰው ለምኜ አይደለም በማለት የተናገረችው ፍቅር ነች ወይንስ ደግሞ ሀና ነች? እኔ ስለ ሀና ያወራ ይመስለኛል በእርግጠኝነት። እንግዲህ ምናሴ የሀና አባት እንዲታከም ደግሞ ያለውን ነገር እጥረት እያደረገ ይገኛል። ምክንያቱም እኔ በዚህ አመት ከተለያየ ሀገር ሄጄ መዝናናት አልፈልግም እናቴ፣ እኔም መዝናናበትን ግን ብሩን እንድሰጭኝ እፈልጋለሁ ብሏል። ብሩን ስሰጠው ደግሞ ምን ማድረግ ይፈልጋል? የሀና አባትን ማሳከም ይፈልጋል ማለት ነው። እና ይህ ነገር እንግዲህ ይሳካለታል አይሳካውም የሚለውን ነገር እንግዲህ ወደፊት አብረን ምናይ ይሆናል። ሌላው ደግሞ እንግዲህ ሰላምዬ ወደ ሀና ጠጋ ብላ እኔ እኮ ጓደኛሽ አድርጊኝ፣ ከልብ የልብ ጓደኛ እንድታደርግኝ እፈልጋለሁ፣ እኔ ሁሉ ነገሬን እነግርሻለሁ፣ አንቺ ግን እየነገርሽኝ አይደለም፣ ለምንድን ነው ሀና በማለት እንግዲህ ትጠይቃታለች። የሚነገር ነገር ስለሌለኝ ነው እንጂ እኮ ብነግርሽ እጅግ በጣም ደስ ይለኝ ነበር በማለት እንግዲህ ሀናም ትመልስላታለች። እኔ ምልሽ በባለፈው ስልኬን የሰረቀው ከአንቺ ጋር ያገኘሁት ልጅ አሁን ላይ ምን ላይ ናቸው በማለት እንግዲህ ስለ እጅግ በጣም መልካም ሰው እንደሆነና ንጹህ ልብ እንዳለው እንዲሁም ደግሞ ከአባቷ ጋር እንዳለ ያለውን ሁኔታ
እንግዲህ ሀና ለሰላም ስትነግራት ነበር። ሰላምም እጅግ በጣም እንግዲህ ለመገናኘት ፍላጎት ሳይኖራት አይቀርም። ምክንያቱም ሀና ንጹህ ሰው እንዲሁም ደግሞ ከልብ ሰው ማግኘት ትፈልጋለች። እንዲሁ በጓደኝነት ደረጃ በምንም ደረጃ ሰውን መቅረብ ትፈልጋለች። ያው ምናሴም ሰላምም ብዙም ሰው አይቀራረቡም። እንዲሁም ሰላም ከዚህ በፊት ያሳለፈችው ህይወት በልህ የገባችው እንጂ ወዳ ፈቅዳ አይደለም። ስለዚህ ከአሴር ጋር ትገናኛለች፣ ከአሴር ጋር ይግባባሉ ብዬ አስባለሁ። ከሰላም ጋር ማለት ነው። ያደረገውን ነገር ረስታ በደንብ እንደሚግባቡ ተስፋ አደርጋለሁ። እና ውድ ቤተሰቦች የዛሬው ቪዲዮ ይመስላል። በያላችሁበት ሰላም